አታልቅሱ። ይህንን መልእክት ሼር፣ ኮፒ ሊንክ በማድረግ እንዲሁም ፎሎ በማድረግ ቤተሰቡ ነው። ምናልባት እናንተ እያለቀሳችሁ እያዘናችሁ የተጨነቃችሁ ተበላሸብኝ ተቃጠለብኝ በምትሉት ሁኔታ ውስጥ እግዚአብሔር የተቀበረውን የተሰወረውን ነገር የተሻለውን ነገር ለእናንተ እያወጣላችሁ ሊሆን ስለሚችል እግዚአብሔርን አመስግኑት። አንድ ሰው ቤተሰቦቹ በሰጡት መኖሪያ ቤት ውስጥ ይኖር ነበረና ቤተሰቦቹ በህይወት የሉምና እዛ ቤት ውስጥ እየኖረ ያ ሰው ብቸኝነቱ፣ ቤተሰብ ማጣቱ፣ የኑሮ ሁኔታ አስጨንቆት ሁል ጊዜ ይማረራል፣ ሁል ጊዜ ያለቅሳልና አንድ ቀን ግን ወጥቶ ለስራ በቆየበት ቤቱ ተቃጥሎ አመድ ሆኖ ይጠብቀዋልና ሲመለስ የሰፈር ሰው ሁሉ ወጥቶ ይጠብቀዋል። ይህንን ሰው አለቀሰ፣ ምርር አለ። እግዚአብሔር ቤተሰብ አጣው፣ እህት አጣው፣ ወንድም አጣው፣ እናት አባት አጣው፣ የኔ የምለው ሰው አጣው። አሁን ደግሞ እነሱ ሰጡኝ ያልኩት እኖርበታለሁ ምልበት ትንሽዬዋ ነገር ተቃጠለች። ምንድነው እግዚአብሔር ሆይ ብሎ በጣም አለቀሰ እና ጎረቤቶቹ በአካባቢ ያሉ ሰዎች የተወሰነ ነገር አዋጥተው ሰጡት አሉ ለዛ ሰውና በሰጡት ነገር ትንሽዬ መጠለያም ቢውል ስራ ብሎ እዛ ጋር ያለው ፍርስራሹ አፈሩ ምናምን ተነሳ። መሬቱ ሲቆፈር ትልቅ ሳጥን መሬት ውስጥ ይታያል። አሮጌ የዛገ የድሮ ሳጥንና ይህ ሰው በጣም ደንግጦ ሳጥኑ ተቆልፏል በትልቅ ጋን። ደንግጦ ሳጥኑን አውጥቶ ሳጥኑ ሲሰበር ውስጡ ኢን ሚሊየንስ የሚያወጡ ወርቆች ናቸው ያሉት እና ውድ የሆኑ ጌጣጌጦች ነው ያሉት። ይሄ ሰው እግዚአብሔርን እንደዚህ ያለው ይባላል። እግዚአብሔር ሆይ ለካ እኔ ተቃጠለብኝ፣ ተበላሸብኝ፣ ለካ እኔ አመድ ሆነ፣ በቃ ከዚህ በኋላ ተስፋ የለኝም ከምለው ሁኔታ ውስጥ አለ ለካ አንተ ለእኔም ይጠቅመኛል፣ ለራሴ ብቻ አይደለም ለሌሎች የምተርፍበትን ነገር ልትሰጠኝ፣ ለካ ተሰውሮ ያለው ተደብቆ ያለው እንዲወጣ ግዴታ የእኔ ጥቂቷ አሮጌዋ ነገር መውደም ነበረባት፣ መቃጠል ነበረባት። ለካ ከተቃጠለብኝ ነገር ውስጥ የሚበጀኝን ነገር የምታስብልኝን ሀሳብ መልካሙን ነገር ልታወጣልኝ ፈልገ ነው ብሎ እግዚአብሔርን አመሰገነ ይባላልና ምናልባት እህቴ የዛሬ 2 ዓመት የዛሬ 3 ዓመት የዛሬ 1 ዓመት የዛሬ የቆየ ሁኔታ ውስጥ የተቃጠሉብሽን ነገር የተቃጠለብህን ነገር እያሰብክ ወንድሜ በብዙ ለቅሶ ውስጥ ልትሆን ትችላለህ፣ በብዙ ሀዘን ውስጥ ልትሆን ትችላለህ። ነገር ግን አንድ ነገር ልበላችሁ፣ የሆነ ሁሉ እንኳን ሆነ ምናልባት እግዚአብሔር ከዛ ከተቃጠለው ነገር ውስጥ የተሻለውን ነገር ለእናንተ ሊያወጣ ነገርን ለመልካም ሊቀይርላችሁ ለበጎ ሊለውጥላችሁ እግዚአብሔር መንገድን እያሰናዳ ሊሆን ይችላልና እግዚአብሔርን ከማመስገን ወደ ኋላ አትበሉ። እግዚአብሔር መልካሙን ነገር ሁሉ ወደ ህይወታችሁ ያመጣዋል። አሁን እያለቀሳችሁበት ያለውን የህይወት ምዕራፍ እግዚአብሔር ይቀይረውና ሳቅ በህይወታችሁ ላይ እንዲታይ ፈገግታችሁ እንዲመለስ እግዚአብሔር ያደርጋል። አይዟችሁ፣ አታልቅሱ። እግዚአብሔር ይባርካችሁ። ፎሎ በማድረግ ቤተሰቡን እንዲሁም መልካም ፈቃዳችሁ የሆነ ሰዎች የዩቲዩብ ሊንክ ባዮ ላይ አለ፣ ገብታችሁ መልእክተኛው የሚለውን ሰብስክራይብ አድርጉ። ይሄ የመልእክተኛው ፔጅ ነው። እግዚአብሔር ይባርካችሁ። እኔ የእግዚአብሔር መልእክተኛ ነኝ። መልእክቴም ኢየሱስ ያድናል ነው።